ህይወት ጋይስ እንደዚህ እያለቀሰች ለዋላ ወጥቶ ይላል። ጋይስ እቃውን አያችሁት? ከሩቅ አሁን ያይቃል። እናቴ ተሙት የሊፕስቲክ በጣም ትልቅና ጠንካራ ነው። ወንጀለኞቹ ከዱባይ ተይዘው አዲስ አበባ ገብተዋል። ከዱባይ ፖሊስ ጋር በመተባበር እሸቱ እንኳን ከሰረ ያልቅስ ገና ያለቅሳል። በዱባይ እንግዲህ እጅግ አሳዛኝና አጸያፊ ነገር ነው የተፈጸመ ያለው። ስራ አስቀጥርሻለሁ፣ ዱባይ ላይ ሄደሽ ህይወትሽን ትለውጫለሽ በማለት ሴቶችን በማታለል ዱባይ ድረስ ወስዶ ላይቭ ላይ ቪዲዮ እየቀረጹ ወሲብ እስከመፈጸምና ይህንን የቅሌት ቪዲዮ ብር ካልከፈልሽኝ ሶሻል ሚዲያ ላይ ለቀቄ ህይወትሽን አበላሻለሁ በማለት የተለያዩ የዜጎችን ህይወት በማበላሸትና እንደዚሁም ደግሞ ዜጎችን በማጭበርበር ሲገለገሉ የነበሩ ወገኖች እንግዲህ በቁጥጥር ስር ውለዋል። ይህ እጅጉኑ ለፌዴራል ፖሊስ ሊመሰገንና እንደዚሁም ሊበረታታ የሚገባ ተግባር ነው። እንዴት ዜጎችን ዱባይ ድረስ በመውሰድ ይሄን ያህል ለእንግልት ይዳርጋሉ? እነዚህ ሰዎች እውነትም ኢትዮጵያዊና ሀበሻ ናቸው ወይ? ይሄ በጣም የሚያሳዝንና በጣም የሚያስከፋ ዜና ነው ሰሞኑን እየተሰማ ያለው። እንግዲህ ሴቶቹን ወሲብ ሲያደርጉና እንደዚሁም ደግሞ በድብቅ ካሜራ ወሲብ እየፈጸሙ የቀረጿቸውን ምስል እዚህ ጋር ብለር አድርጌ ያቀርብላችኋለሁ። ሙሉ ማሳየት ባልችልም በብለር ታዩታላችሁ። ከዚህ በኋላ እንግዲህ እናንተ ፍርዳችሁን ትሰጣላችሁ። እውነትም ይሄ ነገር ከሀበሻና ከኢትዮጵያዊ ይጠበቃል ወይ የሚለውን ፍርድ እናንተ ስጡ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ እንደዚሁም ነባሮቻችሁ ላይክ፣ ሼር ያደርጋችሁ አብራችሁን ቆዩ። ለዋላ ወጥቶ ይላል። ጋይስ ቆለጡን ነበር ቆርጦ ጋይስ አፉ ላይ ሶክቶ በላይተር እንደ ሲጋራ እንዲያጨሰው ማድረግ። በመቤቴ ትሏለች። በመቤቴ እሺ። ከዛን ቆይ አመጣላችኋል። ሰው ባለጌ ነው። ይወት አያ ልጅቷን ጎተታትና አልጋ ላይ ጣላት። ለዋላ ተኛ። አያችሁ እነሱ ዱባይ ላይ ማርገዝና መውለድ ከባድ ነው። ገባችሁ? ለመሰላችሁ አንድ ሴት ልጅ ከወለደች ትምህርት ቤት ለማስተማርና ምናምን ኢንሹራንስ ሊኖራት ይገባል ለልጇ። የሆነ እኛውን ሰው ከውጭ ሀገር ከኢትዮጵያ ልናመጣ ታክስ ማስገባት አለብን አይደል? እስከ 300 እስከ 400 ሺህ ምናምን ማስገባት አለብን በአመት አይደል? ዱባይ ላይ እንደሰማሁት ብዙ ወልዶ ወደ ኢትዮጵያ የሚወስዱት ያንን ታክስ መክፈል አይችሉም ሊወልዱ። ለዛ ኮንዶም አልያዝክም ነው የሚሉት። ምን ችግር አለው? ይኸው ረጭቻለሁ፣ ይኸው ተፍቻለሁ ይሉታል ማለት ይላቸዋል። ይሁት ልጅቷ እንዴት እቻውን ሌላ ናት። ቅድም ያሳያችሁ ሌላ ናት። ቅድም ያሳያችሁ ሌላ ነው። የ6 ሴቶች ቪዲዮ ነው ነው ያለው። እንግዲህ እሺ አያችሁ ወጣ ለዋላ እሷ እግሯን ሰብስባለች። አያችሁ ደግሞ ልብሱን ተሳስቶ ያወልቅ። ወንጀለኞቹ ከዱባይ ተይዘው አዲስ አበባ ገብተዋል። ከዱባይ ፖሊስ ጋር በመተባበርም የኢትዮጵያ ፌዴራል ፖሊስ እዚህ ጋር የምትመለከቷቸውንም ከ108 በላይ ኢትዮጵያውያን ዜጎችን ዱባይ ወስደው ሲያሰቃዩ ነበር የተባሉት እነዚህን ግለሰቦችም ከዱባይ ይዞ መምጣቱ ነው የተገለጸው። እንደ መረጃው ከሆነ ታዲያ ፌዴራል ፖሊስ ከተባበሩት አረብ ኤምሬት ዱባይ ፖሊስ ጋር በመቀናጀት በውጭ ሀገር ተደብቀው በበርካታ ኢትዮጵያውያን ዜጎች ላይ ኢሰብአዊ ድርጊቶችን ሲፈጽሙ የነበሩ የተባሉ ዳውድ ተፈሪ ለገሰና ደስታ ተገኝ አበጋዝ የተባሉ አደገኛ ህገወጥ የሰዎች አዘዋዋሪ ናቸው ያላቸውን ተጠርጣሪዎች በቁጥጥር ስር አውያለሁ ብሏል። ዜጎችን ከኢትዮጵያ በማታለል ከ300 ሺህ እስከ 600 ሺህ በመቀበል ዱባይ ወስደው አንድ ቤት ውስጥ መጋዘን ውስጥ በማስቀመጥ በ8 ቀን አንዴ ብቻ እንዲበሉ በማድረግ ጥቃት ሲፈጽሙ እንደዚሁም ሴቶች ላይም ጾታዊ ጥቃት ሲፈጽሙ ነበር የሚል ክስ የፌዴራል ፖሊስ በገጹ ላይ ያቀረበ ሲሆን አሁን ላይ ታዲያ ተይዘው አዲስ አበባ ገብተዋል። ኢትዮጵያ ያሉ ግብረ አበሮቻቸውም ተይዘዋል ነው የተባለው። ዋና ገላዋ የታየ ወይም ደግሞ ከሀፒ ጋር ፎቶ ቪዲዮ የታየው ልጅ ድምፁ አሩቅ ነው። ቀጂው ማን እንደሆነ በጣም ግልጽ ነው። ባይዘው እኔ ቪዲዮቹን በሙሉ አይቻለሁ። አሁን ስለ ቪዲዮ ራሱ እዚህ ጋር ይሄ በህግ የተያዘ ጉዳይ ነው። መናገር የማልችለው ነገር አለ። ሲሪየስ ሌላ እንትና ውስጥ አንገባም። ልቶ ግን እዚህ ቪዲዮ ላይ እዚህ ሪከርድ ላይ ከኋላ ነው የምትመጣው። ድምፁ ቅርብ የማን እንደሆነ ግልጽ ነው። እንደገና ደግሞ ቴሌፎኑ የደወለው ማን ነበር? ምን ብሎ ቴሌፎኑ ወደነ ሳራና እንትና ግሩፕ ያስገባው ማን ነበር? ግሩፕ ያስገባው እነሱ ናቸው እኮ የደወሉት። ገና ሲጀመር እኮ ሄለው ሃፒ እንደዛ ሳራ ግሩፕ ውስጥ አስገብታችኋት ነው። ለምን ገና ሀብታሙ ያልሽ እየተዘገጃጀች ነበር።
እሱን ተውት፣ ማን ቀዳ አልቀዳም ተውት። ግን ልጅቷ ቮይስ ቀዳይ ተብሎ በደል ደረሰባት ተባለ። ግን ቮይሱ ለማቅረብ እንደሆነ ግልጽ ነው። እሱን እንጦ እኛ እጅ ላይ ነው ስልኩ ያለው ሄለን ቆይ ሳሪ ላለው እንደ ሙኒት 6 7 8 ሴቶችን ሲያወጣ የነበረ አንድ ሴት ብቻ ነች በፈቃደኝነት ከሱ ጋር ስትተኛ ይወት እዚህ ቪዲዮ ላይ። እነዛ ሁላ ቪዲዮ ላይ እንዴት ነው ሰው ህይወት የጠፋበት ብር እንደዚህ እንደሚደራደር ይሄ ሁላ ነገር እናንተ እጅ አልደረሰምና ነው ለዚህ ሁላ ግፍ የተሞላበት ቪዲዮ እንደዚህ አይነት ነገር እኔ እንድልክልሽ ከፈለግሽ ደግሞ የበለጡ ብዙ ነገሮችን እልክልሻለሁ። እያንዳንዱ ሴቶች በየቦታው ያሉ ገንዘብ ሲልኩ የነበሩበት ደረሰኝ ምን እንደው ከኔ በላይ የለፋበት ካለ አንቺ እንደዚህ ወንጀል ብር እንደሚልኩለት ምናምን ነገር አጠገብሽ ይጋለ ለምንድን ነው እንደዚህ ነበር ማለት ከኔ በላይ ለፋታለሽ እንዴ? ዝም በል አንተ ያንተን እኮ ሰማን ነገር ይሄ ነገር ስህተት ነው ልላት መጣው እንጂ ለአንተ ላብራራ አይደለም። አንተ ወንድ ከሆንክ ይሄን ኬዝ ይዘህ ሂድበት ጨርሰውና ብዙ ነገር ማግኘት ትችላለህ። ለልጅቷ አስቤ ጋይስ አንድ ልጅ ብቻ እዚህ ውስጥ እንዳታስገቡ። 6 ቪዲዮዎች ነው፣ 6 ሴቶች የተለያዩ ናቸው። ከ6 በላይ ያለ ሄለን እያነጋለ 6 ነው። እኔ 40 ልክልሻለሁ። እሺ ያ ላታውሱንም ማትታረም ሰው ብትኖር አንተ ነህ። የሰው ነገር ማዳፈን የምትወደው እንደዚህ ነው። እና ታዲያ ሙኒትዬ እንደዚህ አይነት ወንጀል ብቻ ሳይሆን ሰቆቃ ብቻ እንደገና ነንስቶፕ የሆነ ወንጀል ላይ እንዴት ነው እንደዚህ አይነት ድርድር ብቻ የምታደርጉት? አንድን ሰው ተጋፍጦ ለመምጣት ፈቃደኛ አይደለም። አንድን ግለሰብ ከሳሽ የለም። ሄለን 2 አይነት ክስ ነው የከሰስኩት። እኔ ልክልሻለሁ ክሱ። የመጀመሪያው ክስ ወንጀል ሲሰራ አይቻለሁ። የወንጀሉ ባለቤት አይደለሁም። የልጅቷ ምንም አይነት ሪሌሽን ፋሚሊ ስላልሆንኩኝ ምን ሆኜ መሰለሽ የከሰስኩት ኦንላይን መክሰሻ ቦታ አለ። እሱን ሊንክ ራሱን ልክልሻለሁ። አንቺ ከሳሽ ሁኚ። ይሄን ወንጀል ሰምቻለሁ ብለሽ 3 አይነት ክስ አለ ኢማራት ላይ። ጠበቃሽን አናግሪው፣ የምታውቂውን ጠበቃ። 1 ተበዳይ ነኝ ብሎ፣ 2 የተበዳይ ዘመድ ነኝ እህት፣ የፈርስት ፋሚሊ ማለት እህት፣ አባት፣ እናት፣ ባል እንደዚህ። 3ኛ ደግሞ ወንጀል ሲሰራ አይቻለሁ ብለሽ ትከሻለሽ። ልጅቷ ወረቀት ስላልነበራት እንዳማራጭ ሰው መክሮን እኔ መጀመሪያ ወንጀል አይቻለሁ ብዬ ከስሻለሁ ኢቭን ኦንላይን። ኦኬ ለዚህ ደግሞ መረጃውን እልክልሻለሁ። 1 2ኛ እሷን እያናገርን የሆነ ሰዓት ላይ ጭራሽ ፎቶ አላወጣባት። ያን ሰዓት ተበረታታች። ከዚህ የባሰ ነገር የለም። አሁን ፈቃደኛ ነኝ ከሳሎስ ግን በአካል ይዣት ሄድኩኝ። 8 ሰዓት 2 ቀን ኢንቨስቲጌሽኑ። እሷንም ካገኘሻት አናግረት 2 ቀን ሙሉ በጥያቄ እሷንም እኔንም እያስተረጎምን ምን እንዲህ ነው የዋል ነው። ኦኬ ተከሰሰ። ከዛ በኋላ ደግሞ ህግ የዚህ ሀገር ህግ የራሱ አካሄድ አለው። እኛ መግፋት፣ መከልከል፣ መከታተል ብቻ ነው የምንችለው። በዛ መሀል እኔና እሷ ተጋጨን፣ ተለያየን። ምክንያቱም እሷ የነበራት ፍሪደም እና እኔ ቤት ውስጥ ያለው ነገር ደስ አላላትም። መብቷ ነው። ሄደች። ይሄ ብቻ አይደለም ሄለን አሁን ኤግዛክትሊ ያጋጫችሁ ምንድነው ከልጅቷ ጋር ሙኒት? በቃ ከኔ ጋር ቤት ውስጥ መዋል ነው። ገባሽ? ያም አልተመቻትም። ሰርታ ለቤተሰብ መላክ ትፈልግ ነበር። እሷ እንደተናገረችው ነው የምነግርሽ። እኔ የማውቀው መንቀሳቀስ ትፈልጋለች ምናምን እና 24 ሰዓት ከኔ ጋር ደግሞ ቤት ውስጥ መዋል አልተመቻትም። ይሄ ነው ያለው ነገር። ቪዲዮን ሪከርዱ ማን ሪከርድ አደረገ በሚል አልተጣላችሁ? ኖ ምንድነው የተባለው? እነዚሁ ሲያወሩ የተቀረጸ ቪዲዮ አለ ምን አለ ብለው ሲሉ እኔ በፒጃማ በቤት ልብስ ያለ ሼላ ምናምን አብሬያት ነው የምቀመጠው። 24 ሰዓት አብረን ነን። እንደዚህ ሆኜ የቀረጸችኝ ነገር ካለ በህግ ጠይቃታለሁ። ይሄ ደግሞ መብቴ ነው። ፊት ለፊት እናንተ ጋር ወጥቼ እንደዚህ ፊት ለፊት ታውቂኛለሽ። ግን ስታውቂኝ በልብስ በሂጃብ መታየት በሚገባኝ ደንብ ነው። መታየት በማይገባኝ ደንብ ግን እንድታይ ከተባበረች ያለ ፍቃድ ከቀረጸችኝ እስቲል አሁንም ቢሆን ከሳታለሁ። ይሄ የማይቀር ነገር ነው። ግን ሄለን አሁን የመጣሁበትን ማስረዳሽ ቅድም የተነጋገርነውን በደንብ ስሚው፣ ወረቀቱንም በደንብ አንብቢው። ሌላ ደግሞ እኔ ሊንኩን እልክልሻለሁ። ከጠበቃሽ አረጋግጠሽ አንቺ ክሰሽበት። የምትፈልጊውን አይነት የድምፅም የወረቀትም ስልኮች ኢቭን በውስጥ እንድታናግሪያቸው ፈቃደኞች ናቸው ሴቶቹ። እኔ ሳናግራቸው እያንዳንዳቸው እስራኤል ያለች አሜሪካ ያለች እዚሁ ኢማራት ያሉት ሄለን ወላሂ አሁን ከኔ በፊት ስትናገር የነበረችው ልጅ በጣም ነው ማመሰግናት የማደንቃትም። በእርግጥ እኔ ተሳድባን የወረደችው ግን አስተሳሰቧ ወላሂ ነው የምልሽ ሄለን። አንዷ ልጅ ከሳምንት በላይ ሆስፒታል ተኝታለች ኮማ ውስጥ ይሄ ወሬ በሚሰማበት ሰዓት። ሌላ ልጅ እንደዚሁ መታ ደግሞ ሙኒት አይተሽኛል ወይ? በጣም ነው የሚያሳዝኑሽ። በሰቀቀን የሚኖሩ ልጆች ናቸው ያሉት። አሁን ራሱ አንቺ እዚህ ጋር ስታነሺው እነሱ ምን ያህል እንደሚረብሹ አውቃለሁ። አንቺ ሄለን እውነት እንደነሱ ለማጫጫው እንደነዚህ ሳይሆን ሰብአዊነት ከተሰማሽ እንደዛ እያንቀጠቀጠሽ እንዳለው ከሆነ ጠበቃሽ ሊንኩን ይስጥሽ። እያንዳንዱ ነገር ለህግ ላኪ። እውነት በዚህ ክስ የለም ካሉሽ አንቺ እንደ አዲስ ከፍተሽ ሂጂበት። የነዚህ ልጆች ቪዲዮ ራቁት ፎቶ ማለት ራቁት ፎቶ ነው አለም ካሜራ ደቅኖ ሴቶችን ማንሳቱ ይሄ ከሳሽ ያስፈልጋል እንዴ? አያስፈልግም። ሌላ ከሳሽ ዱባይ ምድር ላይ እንደዚህ ማድረጉ አንቺ ጀምሪው የሚቀርቡልሽ ለኔ የቀረቡልኝ ለኛ በዛ ሰዓት የቀረበልን ጥያቄዎች ልትከስልሽ። ቪዲዮውን ያሰራጨው ማን ነው? 1 ሚሞሪው እዛው ቪዲዮ ላይ ነው ያለው። 2 ኦኬ እዛው ካሜራ ላይ ነው ስቲል ሚሞሪው። እኛ የምናውቀው ለኔም ተነግሮኝ የነበረው ምንድነው ሚሞሪ ይዛ እንደወጣች ነበር። መጨረሻ ላይ ፖሊስ ካወቀው በኋላና ጥያቄ ሲቀርብልን ነው ለኔ እንኳን እውነቱን የነገረችኝ። ከዛ በኋላ ነው ሄጄ ሲያሰራጭ የነበረው ሌላ ሰው። ምን ብላ ነው እውነቱን የነገረች? ሄለን አሁን ሌላ ነገር ልታስወርግኝ ነው። ይሄ በህግ የተያዘ ጉዳይ ነው። አንቺ ሂጂበትና ራስሽ ትደርሽበታለሽ። አቤት
ብዙ ኤክስፔክት የማታደርገው ነገር ውስጡ ታገኛለሽ። ልጅቷ ተበድላለች። አዎ ተበድላለች። በደሉ በሀፒ ብቻ አይደለም፣ በሌሎች ሰዎችም ተበድላለች። በትክክል ተደፍራለች አላልኩኝም። እዚህ ጋር እንድታወቅልኝ የምፈልገው ተበድላለች። በሀፒ የደረሰባትን አይታችሁታል። ነገር ግን በሌሎች ሰዎች ሌላ በደል አላት ትችላለች። ዛሬ እሱ ከኔ ጋር እንደሆነ ግጭት ስላለን ሳይሆን እኔና ጆከር ደግሞ ሙሉ ታሪኩን ኢቨን ሴቶች ምን እንዳደረሱባት ያውቃል። እሱም ቆሞ ሲሟገትላት ብዙ ሲጥርላት ነበር። ዛሬ እሱ እኔን ወቃሽ ነው። በዚህ ጉዳይ የኔን ስም ማንሳቱ ራሱ በጣም ይገርመኛል። ቀን ይዳኛል፣ ግድ የለም ግን አንቺ ሂጂበት። የምትፈልጊውን አይነት ማለት ነው። ብቻ ትኩረት ይደረጋል። የአርባ ልጆች ቪዲዮ እሱ ቤት የተቀረጸ እሱ እላቸው ላይ ሲንደፋደፍ የነበረ እኔ እንኳን አውቃለሁ። አንዳቸውም ፈቃደኞች አይደሉም ለመውጣት። እና ታዲያ ለምንድን ነው መባ ላይ ብቻ እንትን የሚደረገው? እንደዚህ ብቻ ማድረጉ፣ ቪዲዮ ደቅኖ መቅረጹ፣ የእሱ ቤት መሆኑ፣ እሱ ልብስ አለማውለቁ ከሳይ ሳይኖር ብቻ ሪፖርት ማድረግ እሱ ባለበት አይጠየቅም? አስገቢውና ይንገርሽ የደረሰብን ነገር አለ የለም ብለሽ ጠይቂው። ሙኒትዬ ይቻላል ጥያቄ መጠየቅ። እንደገና እንደዚህ አይነት ወንጀል ላይ ለምንድን ነው እርቅ ልታካሂዱ እናንተ? ስምምነት አልተካሄደም። ያ ሄለን እስማዩ ይቅርታ፣ ስሚው ብቻሽን ሆነሽ ይቅርታ ተባባሉ ነው እኮ ሳራም ምን ብሎ ነው እንደዛ ያልኩት? ሚዲያ ላይ ወጥቶ በኔና በእሷ መጠቀም መፈመስ ፈልጋ መታወቅ ፈልጋ ሙኒት እንድንጣላ ነገሮች እንዲካረሩ የምታደርግ እሷ ናት ብሎ ከነዚሁ ጋር ቁጭ ብሎ ሲያጨበጭብ ነበር። ከዛ በኋላ ገባው ተደወለለትና እኔ አትታረቅ ስሚው እስኪ ስትሰሚው ራሱ እርግጠኛ ነኝ ምን ታገኛለሽ? እኔ ምን በድለኸኝ ነው እንዳትታረቅ የምፈልገው? አትታረቅ ይቅር አትባባል አላልኩም። እመን እኔ ሲጀመር ያንን ስለው የእሱ እርቅ አሳስቦኝ አይደለም፣ እሱም ያውቃል። እኔ የምፈልገው ድምፁ የእምነት ቃሉን ብቻ ነው። መጨረሻ ላይ ከሀፒ ጋር እናንተ ፒስ አልፈጠራችሁ? ከልጅቷ ጋር ከተጣላም ብዙ ነገር ቃለች። ከነቴ ሆና ብዙ ተደረገ፣ ብዙ ተባለ። ያን ሰዓት ላይ እንትናን ሀፒ ምን አልኩት? በጣም ይቅርታ ዛሬ ለሚወጋኝ ሰው ከሆነ ይሄንን ያለው እና ይቅርታ ይገባው ነበር። አርባ ልጆችን ሲታገላቸው ሲደፍራቸው ነበር። ለዚህ ልጅ ግን አሰቃየት እንጂ ደፈራት አይደለም እያልሽ ተነስቶ መልሶ ለሚወጋኝ ሰው መልሶ ስንት ነገር ላደረገኝ ሰው ማሳደዴ እሱን ይቅርታ ጠየቅኩት ስላሳደድኩት። ማሳደድ ቢሉሽ ደግሞ ይንገርሽ ምን አይነት ማሳደድ እንዳሳደድኩት የት አሳድረው እንደነበር እሱ ይንገርሽ። ከልጅቷ ጋር ስላልተስማማሽ እሱን ይቅርታ ያልሽ የአርባ ልጆችም ስቃይም አብሮ ተካሰል ማለት አላልኩም። የአርባ ልጆችም የሉም። እኔ የአርባ ልጆች ነገርን ትክክል አድርገሃል አላልኩም። አሁን እኔን መወንጀል ስለተፈለገ ነው ሄደን አንቺ ምን እያልሽ ያለሽ ማለሽ ግን እኔ መወንጀል እኮ አይደለም። ይሄን ሁሉ ያደረገ ሰው እንዴት ነው እንደገና በሱ ብሶ ይቅርታ የሚባል? እኔ ግን ሳሳድደው የነበረው ለአንዲት ሴት ስል ነበር። አንድ ኤቪደንስ የነበረኝ ትክክለኛ መረጃ፣ አዎ አብራኝ ልትናገር የምትችል እሷ ነበረች። እሷ ብትበድልሽና ሀሳብ እንኳን ብትቀይር እኮ ሙኒ እሸቱ እንኳን ከሰረ ያልቅስ ገና ያለቅሳል። በዋልድባ ገዳማት ላይ ሲያላግጣል ነበር። በአባቶች ላይ ሲያላግጥባቸው ነበር እኮ። ሴት ይዞ ሲሯሯጥ ነበር ለዩቲዩብ ለመሸቀያ ብሎ። ዶንኪ ቲዩብን እኮ የእሱ ልጆች አያዩትም። የኢትዮጵያን ህጻናቶችን ግን ብሬኖሽ እያደረገ ነው። ብልግና ነገር ነው የሚያስተምረው። የትኛው እውቀት ያለው ጥያቄ ሲጠያየቅ አይታችሁ ነው? ለእይታ ብሎ የማይጠየቅ ነገር እየጠየቀ ፖለቲካ እያስወራ ስለ ብሔር እያስወራ ምናምን አንድ የሚደበረው ለየትኛው ጥሩ ነገሩ ነው? ቪዲዮ የምትሰሩ አላችሁ ደግሞ አይቻችኋለሁ። እዚህ ዱባይ የምትኖሩ ምናምን ወራዳ ናችሁ። ደግሞ ማተብ አድርገ በኢትዮጵያ ኦርቶዶክስ ተዋህዶ ላይ ሲያላግጣል ነበር እንዴ? ገዳም ለገዳም ከሴት ጋር ዋልድባ ገዳም ሴት ይዞ እየተሯሯጠ ቪዲዮ ሲሰራ አልነበር እንዴ? እንኳን 31 ሰዎች ደግሞ በእሱ ስር ያሉት ሌላ ቦታ ተቀጥረው ይሰራሉ። አለቀ። ምንድን ነው 31 ሰው በስሩ አለ ምናምን። ሜድሮክ እኮ ተዘግተዋል። ስንት ካምፓኒ በስራቸው 20 ሺህ 30 ሺህ ሰራተኛ ያላቸው ድርጅቶች ተዘግተዋሉ። የእሸቱ 31 ሰው ያሳስባል? ስለ እምነት አታስብም? ከርሳም ቲክታከር እና ዩቲዩበሮች ኑሮ የላችሁም እንዴ? አሽቃባጮች እንኳን እሰይ ገና ራቁቱን ይሄዳል።